የሱዳን ጦርነትም ከእርስ በርስም ጦርነት ባሻገር አካባቢና ዓለም አቀፍ ተዋናዮች በቀጥታም ሆነ በእጃዙር ያሳተፈበት ወይም ያሳተፈ መሆኑ በስፋትም ይነገራል። ይህም የውጪ አገራትም ኃይሎችም ተሳትፎ መበራከትም በሱዳን የሰላም ሂደትም ዙሪያ የሚደረጉ ጥረቶችን ውስብስብ አድርጎታል። የሟቾችም ተፈናቃዮች ቁጥር እንዲጨምር ሱዳን ከቀውስም የምትወጣበት መንገድም እንዲሁ የጨለመና የጥርጣሬ ደመና ያንዣበበት እንዳደረገ የፖለቲካ ልሂቃን ይናገራሉ። ዓለም አቀፍም ተደራሽነት ያላቸው መረጃዎችና ጥናቶችም ቀደም ሲል እንደገለጹት በሱዳን የእርስ በርስ ጦርነት ውስጥ ከ10 በላይ የአፍሪካ የመካከለኛው ምስራቅና የኤሽያ አገራት በቅርብም ሆነ በድንበር ተሻጋሪ ወይም ፕሮክሲ ጦርነትም እጃቸውን ከተዋል። በታሪክ በአንድ ጎራ የሚሰለፉ አገራትም በሱዳን ጦርነትም አንዱ የጀነራሉ ደጋፊ ሌላኛው የተቃዋሚው በመሆን የተከፋፈሉበትም አጋጣሚም ተመልክቷል። በሱዳን የእርስ በርስ ጦርነት ውስጥ እጃቸውን ከተዋል ተብለው ከሚጠረጠሩ አገራት መካከል ኢትዮጵያ፣ ኤርትራ፣ ግብጽ፣ ደቡብ ሱዳን፣ ቻድ፣ ሳውዲ አረቢያ፣ ኢራን፣ አልጄሪያ፣ ሊቢያ፣ ኳታር፣ የተባበሩት አረብ ኤሚሬት፣ ቱርክ፣ ቻይናና ሩሲያ በዋነኛነትም ተጠቃሽ ናቸው። የሱዳን የእርስ በርስም ጦርነትን ለማስቆም በቅርቡም ወደ ሱዳን የወጡ ዓለም አቀፍ መረጃዎች እንደገለጹት ሱዳን 6000 ማይል ርቀት ላይ የምትገኘው የላቲን አሜሪካዋ ኮሎምቢያ በመቶዎች የተቆጠሩ ቅጥረኛ ታጣቂ ወታደሮቿን ከሱዳን ፈጥኖ ደራሽ ጎን በመቆም የህይወት መስዋዕትነትን ያስከፈለ ጦርነት ውስጥ ተሳልፈዋል። የእንግሊዙም ቴሌግራም ጋዜጣ ምንጮቹን ጠቅሶ እንደዘገበው በአንድ የሱዳን አስክሬን ማቆያ ማዕከል ውስጥ በትንሹም ከ20 የሚበልጡ የኮሎምቢያ ታጣቂዎች አስክሬን የሚቀብረው አቶ በዳርፉር ኤልፋሽር ግዛት በሚገኝ በአንድ ማቀዝቀዣ መጋዘን ውስጥም ተቀምጦ ይገኛል ብሏል። ከማህበራዊ ሚዲያም ተገኘ በተባለ አንድ ተንቀሳቃሽ ቪዲዮ ላይ እድሜያቸው በወጣትነት የሚገኙ ኮሎምቢያውያን ቅጥረኞች በበረሃማው ሱዳን ውስጥ ገሚሶቹ በአሰልጣኝነትም የተቀሩት በተዋጊነትም የመሳተፋቸው ጉዳይ የሱዳን ጦርነትም የእርስ በርስም ጦርነት ብቻ ሳይሆን ዓለም አቀፍም ተሳታፊዎችን የሳበም ለመሆኑ ኢትዮጵያና ኤርትራን ጨምሮም ከ10 በላይ አገራት በቀጥታም ይሁን በእጃዙር እጃቸውን ሰደውበታል። ከሁለት በላይ የባዕዳን ቅጥረኞችም ታጣቂዎችም መፈንጫም ሆናለች። ባለፉት 2 ዓመታት በትንሹም ከ100,000 በላይ ዜጎቿም የጦርነትም ጭዳ ሆነዋል። ከ13 ሚሊዮን በላይ ዜጎቿም በአገር ውስጥና ኢትዮጵያን ጨምሮ በአጎራባች አገራትም ተሰደዋል። ዓለም አቀፉም የሰው አድን ኮሚቴም ዓለማችን እስካሁን ያልገጠማትም ትልቁ የሰብአዊ ቀውስም ሲል ገልጾታል። በጎረቤት ሱዳን ካለፈው ሚያዝያ ወይም የፈረንጆቹ አፕሪል 2023 ጀምሮ በሁለት የጦር አበጋዞችም የምትናጠው ሱዳን በአፍሪካ አህጉር በቆዳ ስፋቷም ከአልጄሪያና ከዲሞክራቲክ ሪፐብሊክ ኮንጎ በመከተል በሶስተኛ ደረጃ ላይ የምትገኘው ሱዳን ዓለም አቀፍ ዕውቅና የተነፈገውን የሱዳን መንግስትን የሚመሩት ጀነራል አብዱል ፈታህ አልቡርሃንና የቀድሞ አጋራቸው የፈጥኖ ደራሹ ጦር በእንግሊዝኛው ምህጻረ ቃል RSF መሪው ጀነራል መሐመድ ሐምዳን ደጋሎ ወይም ሐምዲቲ ደጋፊዎች መካከል የሚካሄደው ጦርነት ዋና ከተማም ካርቱምን ጨምሮ በርካታ የሱዳን ከተሞችና መሰረተ ልማቶችም ወደ ፍርስራሽነትም ለውጧቸዋል። በሰሜን ዳርፉር ግዛትም በምትገኘው አልፋሽር ከተማ ውስጥ የሚገኙ ከ130,000 የሚቆጠሩ ህፃናትን ጨምሮ ከሩብ ሚሊዮን በላይ ዜጎች እንደ ዓለም አቀፉ የድንበር የለሽም ሐኪሞችም ተቋም ሜዲሲንስ ሳንስ ፍሮንቲር መረጃ ዛሬ ላይ በጦርነትም አጣብቂኝ ውስጥም ወድቀዋል። የሚላስም የሚቀመስም መድኃኒትም ያጡ መውጫ መንገድም የጠፋቸው ረሃብ ከሚገድለን በመንገድ ላይ ብንሞትም ይሻላል ያሉ በርካታዎች በተባራሪ ጥይትም እየተገደሉ ይገኛሉ። ከግራ ከቀኝ ከኋላም ከፊትም ከላይ ከሚንቀለቀለው ጦርነት እሳትም መውጫም ያጡ በርካታ ሱዳናውያን ህይወታቸውን ለማትረፍ ሳር ቅጠል የእንስሳት ምግቦችን ሳይቀር ለመመገብ መገደዳቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። በአካባቢው የሜዲሲንስ ሳንስ ፍሮንቲር MSF የፕሮጀክት ዳይሬክተር የሆኑት ሮሜን ሜድሴምቤ ስለ ወቅታዊ የአካባቢው የሰብአዊ ቀውስም ሲገልጹ በእርስ በርስም ጦርነት ምክንያት በቂ የህክምና ባለሙያዎች ባለመኖራቸው ወይም በመሸሻቸው በቂ መድኃኒት ባለመኖሩ በጦርነት የቆሰሉ ወገኖችን ለማከም የህክምና ሰዎችም ለወባ መከላከያ የተጠቀሙበትን አንጎበርም በመቅደድ የሚፈሱ ደሞችን ከተጎጆችም ሰውነት ላይ በመለጠፍም
እንዲታከሙ አድርገዋልም ብለዋል። በአልፋሽር ውስጥም በቀረው ብቸኛው ሆስፒታል ውስጥ የሚሰሩ የሜዲሲን ሳንስ ፍሮንቲር የጤና ባለሙያዎችም ለመገናኛ ብዙሃን የገለጹም ሲሆን ከዛሬ 2 ዓመት በፊትም ስልጣን ለሲቪሊያን የሽግግር መንግስት አሳልፈን አንሰጥም በሚል አመጻ ላይ አንድ ግንባር የፈጠሩት ሁለቱ የሱዳን ጄኔራሎች በስተመጨረሻም እርስ በርሳቸው አለመግባባት ውስጥ በመግባትም የቀሰቀሱትም ጦርነትም ዛሬ ላይ በሱዳን መሬት ውስጥ ከጦርነት የነጻ ቦታም በሰላም ወጥቶ በሰላም የሚገባም ሱዳናዊ ከማይደርስበትም ደረጃም አድርሰውታል። የመንፈሳዊ አገልግሎትም የሚሰጡትም ከፖለቲካና ወታደራዊ ውግንና የራቁትም መስጂዶችም ቤተክርስቲያናትም ሆስፒታሎች የገበያ ማዕከላት በሁለቱም ተፋላሚ ወገኖች በሚሰነዘሩ በቦምብም በሰው አልባ አውሮፕላን ድሮኖችም ይጋያሉ። በመቶዎችም የተቆጠሩ ሲቪሊያኖችም በየጊዜው ይሞታሉ። የሱዳን ጦርነትም ዛሬ ላይ የዓለም መገናኛ ብዙሃን ብዙም ትኩረትም ያልሰጠበት ቢሆንም እንደ ተባበሩት መንግስታት መረጃም ከ150 ሺህ በላይ ዜጎቿን በሞት የተነጠቀችው ከ13 ሚሊዮን በላይ በአገር ውስጥና ኢትዮጵያን ጨምሮ ወደ ጎረቤት አገራት የተሰደዱባት ሱዳን በአሁኑ ወቅት በዓለማችን ላይ ከፍተኛ የሰብአዊ ምስቅልቅል ከገጠማቸው ከ10 አገራት ማለትም ከኢትዮጵያ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ የመን፣ ሶሪያ፣ አፍጋኒስታን፣ ደቡብ ሱዳን፣ ዩክሬንና ከፍልስጤም ራስ ገዝ ከጋዛም ሰርጥም የሱዳን ቀውስም የከፋ ነው ብሎታል። ከዛሬ 20 ዓመት በፊት እንደ ፈረንጆቹ አቆጣጠር ከ2003 እስከ 2004 በሱዳን ዳርፉር ግዛት ውስጥ አረብ ዝርያ የሌላቸው ሱዳናውያንን በቀድሞው የአገሪቱ ፕሬዝዳንት ኦመር አልበሽር እገዛም አለው በተባለው የጃንጃዊ ሚሊሻ ቡድን በፈጸሙት እጅግ ዘግናኝ ጭፍጨፋም፣ የወሲብ ጥቃት፣ ቤት ንብረት ማቃጠል፣ ዝርፊያ ላይ በመሪነትም ተሰማርተዋል የተባሉትም አሊ መሐመድ አሊ አብዱላሂ ራህማን ወይም አሊ ካሼብ ባለፈው ሰኞ በሆላንድ ዘሄግ ውስጥ በተሰየመው ዓለም አቀፉ የወንጀል ፍርድ ቤት በእንግሊዝኛው ምህጻረ ቃል ICC ጥፋተኛ ናቸው ሲል ውሳኔ አስተላልፎባቸዋል። በቀጣይነትም እድሜ ይፍታ የሚደርስም ቅጣት ይወሰንባቸዋልም ተብሎ ይጠበቃል። የሱዳኑን የዳርፉር የዘር ፍጅትን በቅርበትም የተመለከቱትም በሱዳን የተባበሩት መንግስታት ተወካይ የነበሩት ዶክተር ሙካሽም ካፊላ የድሮን ጭፍጨፋንና የአሁናዊው የእርስ በርስ ጦርነትን ሲያነጻጽሩት የዛሬ 20 ዓመት እነ አሊ ካሻቢ የሚመሩት ወንጀል በግመሎች፣ በፈረሶች፣ በቶዮታና በላንድ ክሩዘር መኪናዎችም የታገዘ ነበር። ዛሬ ላይ ግን ያ ሁሉ ተቀይሮ በሱዳን ያለው ፍልሚያም በድሮንና በሚሳይሎችም የታገዘም ጉዳቱ መጠኑም የከፋም ጦርነት እየተካሄደ ይገኛል በማለትም አነጻጽረውታል። የሱዳን ጦርነትም ከእርስ በርስም ጦርነት ባሻገር አካባቢና ዓለም አቀፍ ተዋናዮችን በቀጥታም ሆነ በእጃዙር ያሳተፈበት ወይም ያሳተፈ መሆኑ በስፋትም ይነገራል። ይህም የውጪ አገራትም ኃይሎችም ተሳትፎ መበራከትም በሱዳን የሰላም ሂደትም ዙሪያም የሚደረጉ ጥረቶችን ውስብስብ አድርጎታል። የሟቾችም ተፈናቃዮች ቁጥር እንዲጨምር ሱዳን ከቀውስም የምትወጣበት መንገድም እንዲሁ የጨለመና የጥርጣሬ ደመና ያንዣበበት እንዳደረገም የፖለቲካ ልሂቃን ይናገራሉ። ዓለም አቀፍም ተደራሽነት ያላቸው መረጃዎችና ጥናቶችም ቀደም ሲል እንደገለጹትም በሱዳን የእርስ በርስ ጦርነት ውስጥ ከ10 በላይ የአፍሪካ፣ የመካከለኛው ምስራቅና የኤሽያ አገራትም በቅርብም ሆነ በድንበር ተሻጋሪ ወይም ፕሮክሲ ጦርነትም እጃቸውን ከተዋል። በታሪክ በአንድ ጎራ የሚሰለፉ አገራትም በሱዳን ጦርነትም አንዱ የጄኔራሉ ደጋፊ ሌላኛው የተቃዋሚው በመሆን የተከፋፈሉበትም አጋጣሚም ተመልክቷል። በሱዳን የእርስ በርስ ጦርነት ውስጥ እጃቸውን ከተዋል ተብለው ከሚጠረጠሩ አገራት መካከል ኢትዮጵያ፣ ኤርትራ፣ ግብጽ፣ ደቡብ ሱዳን፣ ቻድ፣ ሳውዲ አረቢያ፣ ኢራን፣ አልጄሪያ፣ ሊቢያ፣ ኳታር፣ የተባበሩት አረብ ኤሚሬትም፣ ቱርክም፣ ቻይናና ሩሲያ በዋነኛነትም ተጠቃሽ ናቸው። የሱዳን የእርስ በርስም ጦርነትን ለማስቆም በተደረጉ ዓለም አቀፍ ጥረቶች ውስጥ ዋነኛ ተዋናያን የሆነችው በነዳጅ ሀብቷ የበለጸገችው ሳውዲ አረቢያ ሁለቱን የሱዳን ተፋላሚ ወገኖችን እርቅ እንዲያወርዱ በጅዳ ከተማ ውስጥ በተለያዩ ጊዜያት በመጋበዝ ጥረት ብታደርግም ለጀነራል አልቡርሃን የሳሳ ልቧም ያጋደለው ሳውዲ አረቢያ የገለልተኛ ሚዛኗ አለማሟላቱም ይነገራል። በተቃራኒው ሌላይቷም የሳውዲ ጎረቤት የተባበሩት አረብ ኤሚሬት ከሱዳን ፈጥኖ ደራሽ ወይም በእንግሊዝኛው RSF ጋር የጠበቀ ግንኙነት
ግንኙነት አላት መባሉ ለታጣቂ ቡድኑ የጦር መሳሪያ የሎጂስቲክ የገንዘብ እርዳታም ታደርጋለች የሚለው ወቀሳም እስከ ተባበሩት መንግስታት የጸጥታው ምክር ቤት ከዚያም አልፎ በዓለም አቀፉ የፍትህ ፍርድ ቤት በእንግሊዝኛው ምህጻረ ቃል ICJ ፊትም ቀርቧል። የተባበሩት አረብ ኤሚሬት ፓስፖርት በካርቱም አውደ ግንባርም ተገኝቷል። የተባበሩት አረብ ኤሚሬት ታጣቂዎችን በሊቢያም በቻድና በማዕከላዊ አፍሪካ ውስጥ በማሰልጠን በማስታጠቅ ወደ ሱዳን ትልካለች የሚለው የክስ ፋይል በኤሚሬት ላይ ቀርቦ ክሱ በስተመጨረሻም ውድቅ መደረጉ አይዘነጋም። በሰሜን ኢትዮጵያም ጦርነት ወቅት በጸረ ህወሓት ዘመቻ በአንድ ጎራም የተሰለፉት የኢትዮጵያና የኤርትራ መንግስታት በአሁኑ ወቅት በሱዳን ጦርነት ኢትዮጵያም ለፈጥኖ ደራሹ ኤርትራና ህወሓትም ለሱዳን ወታደራዊ ኃይል ያጋደለም እርዳታ ማድረጋቸው የተለያዩ መረጃዎችም ይገልጻሉ። ከእንግሊዝ ቀኝ ግዛት ጀምሮ በሱዳን ውስጥ ታሪካዊ ትስስር ያላት ግብጽ የሱዳን ወታደራዊ አገዛዝን ከመርዳቷም በተጨማሪ ቅድመ የሱዳን የእርስ በርስ ጦርነት የናይል አባይ ንስር የአባይ ጠባቂዎች የደቡባዊ ጠባቂዎች የተባሉ የአየርና የእግረኛ የጋራ ወታደራዊ ልምምድም አካሂደዋል። የእርስ በርስም ጦርነቱ ዋዜማ ላይም እንዲሁም የባህር ኃይላቸው የጋራ ልምምድም ማድረጉም ታወሳል። ይህ ሁሉም ጣምራ ወታደራዊ ልምምድ ከኢትዮጵያው የታላቁ የህዳሴ ግድብ ግንባታና የውሃ ሙሌት ጋር በተያያዘ የተክለ ሰውነት ማሳየት እንደዚሁም ወታደራዊ ደህንነት ግንባታ እንደሆነም ተገምቶ ነበር። ግብጽ ዛሬ ላይ ለጀነራል አብዱል ፈታህ አልቡርሃን ቡድን ድጋፍም ከመስጠቷን በተጨማሪ ባለፈው ዓመት በሴናር ግዛት ውስጥ ለወራት በተካሄደው ጦርነት የግብጽም ቀጥተኛ ድጋፍም አለም ሲሉ ጦራቸው በአውደ ግንባሩም ሽንፈት የገጠመው የፈጥኖ ደራሹ ኃይል መሪው ጀነራል ደጋሎ በወቅቱ በግብጽ ላይ ክስ ማቅረባቸው አይዘነጋም። ሱዳንን በምዕራብ በኩል የምታዋስነው ከ20 በላይ ጎሳዎቿም ከሱዳን ጋር የሚጣመሩት ወይም መሳሳይነትም ያላቸው ቻድ ከተባበሩት አረብ ኤሚሬት የሚመጡ የጦር መሳሪያዎችን ለፈጥኖ ደራሹ ታጣቂዎች በማሸጋገር በምስራቅ በኩል የሚገኘው አውሮፕላን ጣቢያዎችን ለተባበሩት አረብ ኤሚሬት በመፍቀድ የሱዳን የእርስ በርስ ጦርነት ላይ ቤንዚል በማርከፍከፍ የሱዳን ወታደራዊ ኃይል ክስም አቅርቦባታል። የተባበሩት መንግስታት አጥኚ ቡድን በግል ባደረገው ጥናት ብዛት ያለው የጦር መሳሪያ ከተባበሩት አረብ ኤሚሬት ወደ ሱዳን ታጣቂዎች እንደሚጎርፍም ቢያረጋግጥም የተባበሩት አረብ ኤሚሬትና የፈጥኖ ደራሹ ግን ወቀሳውን በጽኑ ያስተባብላሉ። የሱዳን ጦርነትም ከወታደራዊ ቁስና ከሎጂስቲክ እርዳታም ፍሰትም በተጨማሪ የቅጥረኛ ተዋጊዎችም ትኩረት መሳቡ በስፋትም ይነገራል። የአሜሪካው ዎል ስትሪት ጆርናል ሰሞኑን ከቅርብ ምንጮቼ አገኘሁት ባለው ዘገባው ከሩሲያ ጋር ካለፈው የካቲት ወይም ከፈረንጆቹ ፌብሩዋሪ 24 2022 ጀምሮ በደም አፋሳሽ ጦርነት ውስጥ የምትገኘው ዩክሬን በርካታ የመከላከያ ሰላዮቿን በሱዳን የእርስ በርስ ጦርነት ውስጥ ቀጥተኛ ተሳታፊዎች መሆናቸውም ታውቋል ብሏል። የሩሲያው ዋንገር ቅጥረኛ ቡድን ከሱዳን ፈጥኖ ደራሽ ቡድን ጋር በመወገን መጠነ ሰፊ ድል መቀዳጀትም ያሰጋቸው የሱዳኑ ወታደራዊ አመራር ሌተና ጀነራል አብዱል ፈታህ አልቡርሃን ዩክሬን እንድትረዳቸው ላቀረቡትም ጥሪ ባለፈው ዓመት በቻርተር አውሮፕላን የተጫኑ ወደ 100 የሚጠጉ የዩክሬን ወታደሮችም የመረጃ ሰዎችም ሱዳንን በመግባት ጀነራል አልቡርሃን ከካርቱም ከተማ ከበባም በማውጣት ወደ ፖርትም ሱዳን እንዲሰደዱ መንገድን ጠርገዋል። በሌላም አነጋገር ጀነራል አልቡርሃን ታድጓቸዋልም ተብሏል። በዩክሬን የስለላ ቡድኖችም ጣልቃ ገብነትም ህይወታቸው የተረፈው ጀነራል አልቡርሃን ፖርት ሱዳን ከገቡም ከጥቂት ጊዜያት በኋላ ወደ ምዕራብ አውሮፓዊቷ አየርላንድ በመሻገር የዩክሬኑን ፕሬዝዳንት ቭላዲሚር ዜሌንስኪን በማግኘት በጋራ ጉዳዮች መምከራቸው በዘገባው ላይ ተወስቷል። የ30 ዓመቱ ዩክሬናዊ ንጉስ ወይም ኪንግ የተሰየ ስያሜ ያገኘው ወታደር በሩሲያና በዩክሬን መካከል ያለውን ጦርነት እንደዚሁም የሱዳን የእርስ በርስን ጦርነትን ሲያነጻጽረው የሱዳን ሁለቱ ተፋላሚ ኃይሎች ኮንጎ ወይም ሸበጥም ጫማ በማጥለቅ ጠመንጃቸውን ወደ ላይ ከፍ በማድረግና በማውለብለብ ይዋጋሉ። በርካታ የሱዳን ወታደሮች ለወራትም ደሞዝም ባለማግኘታቸው የመዋጋት ፍላጎታቸው የተዳከመ ይመስላል። የሱዳን ወታደሮችም ከጓዶቻቸው ጥቃትም እንዳይደርስባቸው በመስጋትም የወታደራዊ ማዕረጋቸውን አያደርጉም ወይም ይሸሽጋሉ ብሏል። የዩክሬን ወታደራዊ ሰላይ አስተያየቱን ሲቀጥል አፍሪካም አፍቃሪ ዋንገር የሆኑት የሱዳን ፈጥኖ ደራሽም ቡድኖችም የታጠቁትም ኋላቀር የጦር መሳሪያና ደካማ የጦርነትን ስልትን ከግንዛቤ ውስጥ በመክተትም የዩክሬን ወታደራዊ ሰላዮችም እስከ 6 የሚደርሱ አባላት ያሏቸው ቡድን በመፍጠር በአብዛኛው ወታደራዊ ኦፕሬሽን የሚካሄደው
በአመዛኙ ሌሊት ላይ መሆኑን ይህም ከእይታ ለመራቅ እንደሆነም ገልጿል። ሌላኛው የ28 ዓመት ዩክሬናዊ ወታደር ሰላይ በሰጠው አስተያየትም የዩክሬን ወታደሮች ሁለት የሩሲያ ዋንገር ታጣቂዎችን ባለፈው ዓመት በኦምድርማን ከተማ አቅራቢያ መግደላቸውን፣ አንድ ሩሲያዊ የዋንገር ቅጥረኛ መማረካቸውን፣ የፈጥኖ ታደራሹ ታጣቂ ቡድን አባላት የሆኑ በርካታ ታጣቂዎችንም በአንድ ግልጽ ወይም ፒካፕ መኪናም ተጭነው ሲሄዱ ማጋየታቸውና ሩሲያ በሱዳን ያላትን ፍላጎትን ማኮላሸታቸውን በኩራትም ይገልጻል። በሱዳን ውስጥ ወታደራዊ ኦፕሬሽን ላይ በጣልቃ ገብነትም የተሳተፉትም የዩክሬን ወታደራዊ ሰላዮች ምንም ጉዳት ሳይደርስባቸው ባለፈው ዓመትም ወደ አገራቸው ዩክሬን በሰላም መመለሳቸው የዩክሬን በሱዳን ጦርነት ውስጥ የተሳለፈችው በጸረ አፍቃሪ ሩሲያም ታጣቂ ቡድን ዘመቻ ብቻም ሳይሆን ከጥቂት ወራት በፊትም ብዛትም ያለው ስንዴም የጫነ የዩክሬን መርከብ ፖርት ሱዳን ውስጥ መልሐቁን በመጣል ስንዴውን ለሱዳናውያን ማራገፉም ተገልጿል። በቅርቡም ወደ ሱዳን የወጡ ዓለም አቀፍ መረጃዎች እንደገለጹት ከሱዳን 6000 ማይል ርቀት ላይ የምትገኘው የላቲን አሜሪካዊዋ ኮሎምቢያ በመቶዎች የተቆጠሩ ቅጥረኛ ታጣቂ ወታደሮቿን ከሱዳን ፈጥኖ ደራሽ ጎን በመቆም የህይወት መስዋዕትነትን ያስከፈለ ጦርነት ውስጥ ተሳልፈዋል። የእንግሊዙም ቴሌግራም ጋዜጣ ምንጮቹን ጠቅሶ እንደዘገበው በአንድ የሱዳን አስክሬን ማቆያ ማዕከል ውስጥ በትንሹም ከ20 የሚበልጡ የኮሎምቢያ ታጣቂዎች አስክሬን የሚቀብረው አቶ በዳርፉር ኤል ፋሽር ግዛት በሚገኝ በአንድ ማቀዝቀዣ መጋዘን ውስጥ ተቀምጦ ይገኛል ብሏል። ከማህበራዊ ሚዲያም ተገኘ በተባለ አንድ ተንቀሳቃሽ ቪዲዮ ላይ እድሜያቸው በወጣትነት የሚገኙ ኮሎምቢያውያን ቅጥረኞች በበረሃማው ሱዳን ውስጥ ገሚሶቹ በአሰልጣኝነት የተቀሩት በተዋጊነት የመሳተፋቸው ጉዳይ የሱዳን ጦርነት የእርስ በርስም ጦርነት ብቻ ሳይሆን ዓለም አቀፍ ተሳታፊዎችን የሳበም ለመሆኑ አመላካች ነው ተብሏል። ስሜም ጆዋን ይባል በማለት የጠየቀው አንድ የቀድሞ የኮሎምቢያ ወታደር አሁን ላይ የቅጥረኛ ታጣቂዎችን ኮማንደር እንደገለጸው እርሱና በትንሹ ወደ 300 የሚጠጉ ጓዶቹ በተባበሩት አረብ ኤሚሬት ውስጥ ለሆቴልና ነዳጅ ማደያዎች ወይም ማውጫዎች ያተኮረ የግል ጥበቃ ወይም ፕራይቬት ሴኩሪቲ ስራ በወር እስከ 2600 የአሜሪካን ዶላር ከቀረጥ ነፃ የሚሆን ደጎስ ያለ ደሞዝ ታገኛላችሁ፣ የአውሮፕላን ቲኬታችሁ እንዲሁ በነፃ ቢሰጣቸዋል የሚል አጓጊ ተስፋ እንደተሰጠው ይናገራል። ከ60 ጓደኞቹ ጋር በአቡዳቢ እንደደረሱ ባለፈው መጋቢት ወር ግልጽ ያልሆነ የስምምነት ፊርማ እንደፈረሙ መገደዳቸውን ያስታወሰው ጆሃን የተወሰኑ ጓደኞቼ ወደ ሱዳን እንደሚያቀኑ ሲረዱ እኔና የተወሰኑ ጓደኞቼ ግን ምንም አልተገለጸልንም። ከተወሰኑ ቀናት የአቡዳቢን ቆይታችን በኋላ ለደህንነት ሲባል ስልኮቻችንና ፓስፖርታችን ተወሰደ። በመቀጠልም በሊቢያ ውስጥ ለወታደራዊ ስልጠናም ትሄዳላችሁም ተባልን። ተወሰድን። በሊቢያም ባንጋዚ ግዛት እንደደረስን እኔና ጓደኞቼ ወደ ሱዳን በረሃ በመኪናም ተወሰድን። የአርኤስኤፍም በሚቆጣጠረው የዳርፉር ግዛት ውስጥ ገባን። ሌሎቹ ጓደኞቼም በሌላም አቅጣጫ ማለትም በሶማሊያ ቦሳሶ ወደብ በኩል ወደ ሱዳን ኒያላ ግዛት እንዲጓዙ ተደረጉ። በአርኤስኤፍም የስልጠና ማዕከል ከተሙ በማለትም የኮሎምቢያ ታጣቂ ቅጥረኞች የሱዳን ጦርነትን ለመቀላቀል ምን ያህል ጉዞ እንዳካሄዱ ገልጿል። የኮሎምቢያ ቅጥረኛ ታጣቂዎች በሱዳን ጦርነት ውስጥ ከመዋጋታቸው በተጨማሪ በርካታም ለአቅመ አዳም ያልደረሱ ሱዳናውያን ታዳጊዎችን ለጦርነት ማሰልጠናቸው በኮሎምቢያ ሚዲያም ሳይቀር የተዘገበም ሲሆን ይህን ድርጊትም እጅግ ዘግናኝ በማለት የገለጸው ኮሎምቢያው ጆዋን አዎ እውነታው እንደዚያ ነው፣ በኔ በኩል የሰጠኝን ግዴታ ከመፈጸም ውጪ የማደርገው አንዳችም ነገር የለም ሲል አስተያየቱን ሰጥቷል። የሱዳን ወታደራዊ መኮንኖች ለቴሌግራፍ ጋዜጣ በሰጡት አስተያየትም የኮሎምቢያ ቅጥረኛ ታጣቂዎች የሱዳን ፈጥኖ ደራሽም ታጣቂዎችን ከማሰልጠን በተጨማሪ በዳርፉርና ኮርዶፋን ግዛት ውስጥ ይዋጋሉ፣ በልዩ የድሮን ጥቃት ውስጥ ይሳተፋሉ፣ የተለያዩ መረጃዎችንና ሚስጥሮችን ይበረብራሉ፣ ያፈናሉ ወይም ጃሚንግ እንቅስቃሴ ላይ ይሳተፋሉ። ይሁን እንጂ ስለ ሱዳን መልክዓ ምድር የኛ የጦርነትም ታክቲክም ጭምር በአውደ ግንባሩ ውስን ዕውቀት ያላቸው አብዛኞቹ የኮሎምቢያ ወታደሮች ሙትና ቁስለኛ ሆነዋል። ይህንን በተመለከተ ወድቀው ከተገኙት የኮሎምቢያ ታጣቂዎች የሙታን መታወቂያዎችም ለማወቅም ተችሏልም ብለዋል። ከቀድሞው የአሜሪካ የእንግሊዝና የሩሲያ ወታደሮች ጋር ሲነጻጸር ዝቅተኛ የጉልበት ዋጋ ወይም የደሞዝ የሚጠይቁት ቀድሞው የኮሎምቢያ ቅጥረኛ ወታደሮች ከጎረቤት ሱዳን ጦርነትን ባሻገር በየመን በዩክሬን በመሳሰሉት አገራት በሚካሄዱ ጦርነቶች ውስጥ ተሳታፊ መሆናቸው መረጃዎችም ይገልጻሉ። የአገራቸው የቀድሞ ወታደሮችና ወጣትም ቅጥረኛ ታጣቂዎች በሱዳን ውስጥ የመሞታቸው
ልጃቸው የአካል ጉዳተኛ መሆናቸው ዜና የሰሙትም የአገሪቱ ፕሬዝዳንት ጉስታፎ ፔትሮ በቅርቡ በማህበራዊ ትስስር ወይም ኤክስ ገጻቸው ላይ ውድ የአገሬም የቀድሞ መኮንኖችና ወጣትም ጡረተኞችም እባካችሁም ራሳችሁን አትሽጡ፣ ለሀገራችሁ ኮሎምቢያ እንጂ በውጭ አገራትም ጦርነት ውስጥ አትሞቱ በማለትም ተማጽነዋል። የሱዳን መንግስታዊ ቴሌቪዥን ባለፈው ክረምት 40 የሚጠጉ የኮሎምቢያ ቅጥረኛ ታጣቂዎች የጫነ አውሮፕላን በደቡባዊ ዳርፉር ግዛት ኒያላም ከተማ ውስጥ ተመቶ ወድቋል የሚለው ዜናን ካሰራጨ በኋላ በኮሎምቢያ ባለስልጣናትና የአገሬው ህዝብ ዘንድ ከፍተኛ ቁጣም ቀስቅሷል። የመነጋገሪያ ርዕስም ፈጥሯል። ኢትዮጵያ፣ ኤርትራና ግብጽን ጨምሮ ከ10 በላይ አገራት በቀጥታ በእጃዙር ያሳተፉት ወይም የሚሳተፉበትም ከሁለት በላይ ቅጥረኛ ታጣቂ ቡድኖች በባህርና የብስም ተሻግረው የሚፋለሙበት ከ150 ሺህ በላይ ዜጎቿን የጨረሰው ከ3 ሚሊዮን በላይ ዜጎቿን ድንበር አቋርጠው ወደ ጎረቤት አገራት የሰደደው የሱዳን የእርስ በርስ ጦርነት በአሁኑ ወቅትም ትኩረትም ከተነፈጉ የዓለማችን ጦርነቶች መካከል አንዱ ሲሆን ከሰብአዊ ቀውስም አኳያም በቀዳሚነትም የሚጠቀሰው ይህ የሁለቱም የጦር አበጋዞችም ጦርነት እንዴትና መቼ ይቋጫል የሚለው ጥያቄ ዛሬ ላይ ከፈጣሪ በስተቀር ማንም ደፍሮ መናገር ወይም መተንበይ አይችልም። እስከዚያው ጊዜም ድረስም ለኢትዮጵያን ለኤርትራውያን ተገን ጠያቂዎች መጠለያ በመሆን ውለታም የከፈለው የሱዳን ህዝብ ሰቆቃው ይቀጥላል። ለብር ራዲዮም ለተጠናከረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።